እንኳን ለጽንሰታ ለማርያም ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ የመታሰቢያ በዓላቸው በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል ስለ እመቤታችን ቅድስት ድንግል ማርያም ጽንሰት ይህንን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። ጴጥርቃና ቴክታ የሚባሉ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ነበሩ። እነዚህም ሰዎች በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን የሚወርሳቸው ልጅ አልነበራቸውምና መካን ነበሩ። አንድ ቀን ጴጥርቃም ቴክታን እህቴ ሆይ ይህንን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔ ከአንቺም በቀር ሌላ ሴትን አላውቅም አላት። እርሷም ወንድሜ ሆይ አምላክ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው እንደዚህ ያለ ነገር እንኳ አላደርገውም፣ በልቦናዬ እንዳላስበው አምላክ እስራኤል ያውቃል አላት። እሷም አምላክ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆች መውለዳቸው 7 ሴቶች ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ነገራት። እርሷም እንጃ አምላክ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ሄኤሜንም አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛው ቀኗም ዴርዴ ብለው ስም አወጡላት። ዴርዴም አድጋ እንዲሁ ሴት ወለደች፣ ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ድንግል ክብርት የምትሆን እመቤታችንን የምትወልደውን ሐናን ወለደች። ከጴጥርቃና ከቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና አልተጻፈም። ይህችውም ሐና በሥርዓት በቅጣት አደገች። ለአእምሮ ስትበቃ አካለ መጠንም ስትደርስ ከቤተ መንግሥት ወገን ከነቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ዘንድ አጋቧት። እነዚህም ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ።
ከዕለታት አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸውም እንዴት ነው ቢሉ ኢያቄም አቤቱ ጌታዬ ሆይ የአባቶቼ የእስራኤል አምላክ እኔ ባሪያህ ለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ ብሎ ሲለምን ዋለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ ለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምን ዋለች። እንዲህ ብለው ሲያዝኑ ሲጸልዩ ውለው እርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምን ነው ለኔ ልጅ ነሳይ ብላ ምርር ብላ ለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ማይ ወይም ውሃ ቀርታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበልላችሁ፣ ጻሕቀ ልቦናችሁን ይፈጽምላችሁ ብሎ አሳረገላቸው። ከዚህ በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩም ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነጭነቱ ንጹሕ ባህሪው ከላይኛው ሰማይ ነጭ ወርዶ ወፉ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን የሰውን ሰው ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉት የጌታችን ልዩ ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናውና እበዩና መንግስቱ ናቸው። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛው አየሁ አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቱ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ድንግል ማርያም ጌታችንን መጸነሷን ነው። ይህንኑም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ባለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፈቃድ እግዚአብሔር ቢሆን ብለው አዳምና ሔዋንን ብዙ ተባዙ ምድርንም ምሏት ብሎ ያበሰረ አምላክ ለኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በገባ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ መልአኩን ለሐና ነገራት። በፈቃድ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን ተጸነሰች። እመቤታችን ቅድስት ድንግል ማርያም ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ሳሚናስ የሚባል የጦኒቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ቢሄዱ ከመንገድ አሳረፉት። የሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት።
እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሒ ደስ ይበልሽ ብሎ ሰገደላት። አይሁድ ከዛ ነበሩና ምነው ሳሚናስ ምናየ ምን ትላለህ ቢሉት ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን እመቅ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማኋቸው። እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። በልተው ሰማንህ ብለው ቅናት ጀመሩ። እመቤታችን እግዝእትነ ማርያም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ቀን ተወለደች። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እግዝእትነ ማርያም እኛንም በበረከት በረድኤት ትጎብኘን፣ ከልጇ ከወዳጇ ከመድኃኔ ዓለም ዘንድ ታማልደን፣ ጾሙን ጾመ ስርየት ጾመ መድኃኒት ያድርግልን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ የምስጋናና የልመና ጸሎት ሰይፈ ሥላሴን ይዘወትሩን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀዳጅ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወማት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛ ትጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረክትላችሁ ዘንድ በልቦናዬ እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይጋፋቸው፣ የሚቃወሙኝን እንዲቃወማቸውና ፈርዖንን በነቢዩ ሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኔ ባሪያችሁም በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገ ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን ሰባ ነገሥታት ደምስሰው እንዳጠፏቸው የኔንም ጠላቶች ይደመስሱልኝ ዘንድ እማጸናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ፣ ነበልባላዊ በሚሆን ቃላቸው ስልጣናቸው ይቃጠሉ። በሲኦል የጨለማ ዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔን ከምድረ ገጽ እንድጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔ ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና አሜኬላ በተታታ ወጥመድ ውስጥ ይግቡ።
ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ ማልዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን ያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸው በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው፣ የምታስፈራዋን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ወይም ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምህረት ዝናብ ወይም ጠል አይወረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ተባረኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት የሚፈስ ውሃ አርኳት አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስት መግቧት። የነፍስና የሥጋ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሬን በገነት አድርጉልኝ። ከዕለት እኪት ከዘመን መንሱት ሰውሩኝ። እኔ በደለኛ የመሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሶስት በሚሆን ስማቸው እማጸናለሁ። ነፍሴንና ሥጋዬንም አደራ አስጠብቃለሁ። በዚያን ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳይ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሦስት ሲሆን በመለኮት አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አካላዊ ቃል እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይም ሥልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ በሚወጣ የእሳት ሰይፍ የጠላትን ወጥመድ የሚቆራረጥ በመለኮተ አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖ ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ አቤቱ አምላኬ ሆይ ልመናዬ ወደ አንተ ተቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን በኢየሱስ ክርስቶስ እማጸናለሁ።
በለበሰው ሥጋ በተሰቀለበት በመካነ ስቅለቱ፣ በቀራንዮ በመካነ መቃብሩ፣ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ፣ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ ማጸናለው። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ ማጸናለው። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊ መማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያንና መሰሪያን ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ እግዚአብሔር አገልጋዩ ከመሆን ከኔ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጁ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ነው። የጌትነቱን ዙፋን ከወልድም ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው። ጌትነቱም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ ነው። የጌትነቱ ዙፋኑም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሶስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቀለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝርውነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድርን ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኛነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም ገጽ ሶስትነት ወደ ሁለተኛነት ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በሕዝበ ክርስቲያን ላይ ይደርና ስሉስ ቅዱስ ያደረጉት የተአምራታቸው ሥራ ይህ ነው። የሃይማኖትን ሕግ የደነገጉ እሊህ 318ቱ ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንቶች ስብሰባ መካከል ተገኙ። ከዚህ በኋላ ከሃዲው አርዮስ ለ318ቱ ሊቃውንት ወልድ እኮ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንት ሕግ ተላላፊውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህ መልስ በጸጥታ ድምጥ አሉት። ወልድስ ያለምንም ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችንን ይቅር ይለን ዘንድ አንድ ወልድ ላከልን። ወልድም በሕልውናው አምላክ ሲሆን ለእኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውን ክቡር ደሙን ሰጠን። ሥጋው የእውነት መብል፣ ደሙም የሕይወት መጠጥ ነው በእውነት። አርዮስም እሊህ ሊቃውንት ወንድሞች ሆይ ትሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከኛ የነሳው ሥጋ ሩቅ ብእስ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም።
ከሞተ በኋላ ከአብና ከመንፈስ ቅዱስ ጋር ግንኙነት አላደረገም፣ ከነሱም ጋር የመለኮት አንድነት የለውምና አላቸው። 318ቱ ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይም እናስረዳሃለን። የሰው ልጅ ስጋውን ደሙን ካልጠጣችሁ ሕይወት የላችሁም። ዳግመኛ ስጋዬ የእውነት መብል ደሜ የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱ ሊቃውንት ስጋውና ደሙን መቼ ነው የሰጣቸው? ከመስቀሉ በፊት ነው ወይስ ከስቅለቱ በኋላ? ስጋውና ደሙንም ሊሰጣችሁ የመጣ ከሆነ በሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ኤጲፋኒዎስ በመጽሐፉ ሐሙስ ማታ ለአርብ አጥቢያ ጌታ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ህብስቱን በስጋው ወይኑን በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን አሉት። ቄርሎስም ይህንን ህብስት የበላ ይህንን ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቤ መለኮት ጎርጎርዮስም ማርያም መለኮትን በማኅፀኗ ተሸከመችው፣ እሱም ሥጋ ለበሰ በማኅፀኗ ተወሰነ ብሏል አለው። በማኅፀኗ ተወሰነ ብሏል አሉት። ይህም ሥጋ መለኮትን በመዋሃድ አባታችን አዳምን ያዳነ ነው። ዳግመኛ ሳዊሮስ ይህ ሥጋ ከሞተ በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከሱም አልተለየም ብሎ ተናገረ። በዚህ ጊዜ ጎስቋላው አርዮስ በመዘበት ወንድሞች ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ ሰለስቱ ምዕት ካንተ እንተባበር ዘንድ ቅዱስ ቁርባን እንስራ ብለው እንደ አቤል መስዋዕት የሰመረ መስዋዕት አዘጋጁ። ይህ አርዮስም ከነርሱ ጋር ቅዳሴ ገባ። በቅዳሴው ስነ ስርዓት ላይ ከነሱ መካከል አንደኛው ሊቁ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ ተናገረ። ሌሎቹም መንፈስ ቅዱስን ላክልኝ ሲሉ ተሰጥቶን መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሰዊያው በቁርባኑ ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ፈጥኖም ከቤተ መቅደስ ወጣና ወደ መጸዳጃ ክፍል ቦታ ሄደ። እየተቻኮለ ሲሄድ መንፈስ ቅዱስ በሕፃን አምሳል ቆሞ አገኘውና እንዲህ ሲል ጠየቀው፣ ሕፃኑ ልጅ ሆይ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል አለው። ሕፃኑም መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን አለው። እንዲህም ሲባባሉ የአርዮስ አንጀት ወጣ። ከዚህ በኋላ ከሆዱ የወጣውን አንጀቱን ለመብላት ውሾች ይጣሉበት ጀመር። ከዚህ በኋላ ሰለስቱ ምዕት የሆነውን ሁሉ ሰምተው ወደሱ መጡ። በመጡ ጊዜ በመጸዳጃው ቦታ ወድቆ ሞቶ አገኙት። እሊያ ውሾችም ሆድ ዕቃውን ለመብላት በሚያገለባብጡበት ጊዜ ከልቡ ውስጥ ወልድ ፍጡር የሚል ቃል ተገኘ። እሊህ ሥላሴን ያለመለየት በከበረ አንድነት ይህንን ታላቅ ተአምር አደረጉ። የኒቅያ ሰዎች ይህንን ተአምር አይተው ተደነቁ። እስከ ዛሬ ድረስ ይህች የቀናች ኦርቶዶክሳዊት ሃይማኖትን እያስተማሩ ነው። ይቅርታቸው ሀብተ ረድኤታቸው ከወዳጃቸው በጸሎት አስቡን ካላቸው ከእህት ከወንድሞቻችን ይህንን ከምትሰሙ ከሁላችሁም ጋር ይሁን ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ነሐሴ 7 የሚከበሩ ዓመታዊ ቅዱሳን በዓላት፦ በዓለ ጽንሰታ ለእግዝእትነ ማርያም፣ ቅዱሳን ኢያቄም ወሐና፣ ቅዱስ ገብርኤል መበስር፣ ቅዱስ ጴጥሮስ ሊቀ ሐዋርያት፣ አጼ ናኦድ ጻድቅ ንጉሥ ዘኢትዮጵያ፣ ቅዱስ ዮሴፍ ጻድቅ ወልደ ያዕቆብ ልደቱ፣ አባ ጢሞቴዎስ ሊቀ ጳጳሳት። ወርሃዊ በዓላት፦ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ አግዓዝተ ዓለም ቅድስት ሥላሴ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዮስ ለአንበሳ የተሰጠ። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው። ሰው እናታችን ጽዮን ይላል። የልበ አምላክ ቅዱስ ዳዊት መዝሙር። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ በሀገር ውስጥ ያላችሁ ከሀገር ውጭም በስደት በስራ ላይ በተለያየ ሁኔታ ሆናችሁ የምትሰሙ የቅዱሳኑ በረከት ረድኤት ጥበቃ ከሁላችሁ ጋር ይሁን። አምላካችን እግዚአብሔር ከጾመ ፍልሰታ ለማርያም በረከት ረድኤት ያሳትፈን።